ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንድናችሁ ደህና ናችሁ? ይናለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። እንግዲህ ዛሬ ላይ እንደተመለከትነው እርግብና አቶ ኖላዊ ተገናኙ ማለት ነው። ፋኖሴ እንግዲህን የእርግብ ጓደኛ ነች። ያው እንደ እህቷ የምትመለከታት ፋኖሴ እንደተመለከትናት እንግዲህ ብቸኛ ጓደኛ የሌላት ዘመድ አዝማድ የሌላት ልጅ ነኝ ማለት ነው። እርግብን በማግኘቷ በጣም ደስ ብሏት ነበረ። እርግብ ደግሞ አሁን ላይ ስትታሰርባት በጣም ተጨንቃ ነበር። እናም በባለፈው እንደተመለከትነው እርግብ ደውላ ለፋኖስ እንግዲህ ከእስር ቤት እንዳለች ተናግራት ነበረ። ፋኖስን በጣም አዝናና ተክዛ ነበረ። ለምንድነው ሰው የማይበረክትልኝ? ለምንድነው ሰው አይወጣልሽ የተባልኩት? እድሌ ነው እያለች እያለቀሰች እንግዲህ በአጋጣሚ ከአቶ ኖላዊ ጋር ይገናኛሉ። አቶ ኖላዊም እያለቀሰች ሲመለከታት ልጄ ምን ሆነሽ ነው ብሎም እንግዲህ ሲያጽናናት ይነግራታል ማለት ነው። እና ሲነግራትም እንግዲህ ዛሬ ላይ እህቴን እስር ቤት ሄደክ ትጠይቅልኛል፣ አብረን ሄደን እንጠይቃት፣ ከአንተ ጋር ስትሄን በጣም ነው ደስ የሚላት፣ ሰው እንዳለ ደስ ይላታል። ስለዚህ በማለትም በጣም እያመሰገነችው አቶ ኖላዊን እና ለምንድን ነው የምታመሰግነኝ? እኔ ደግሞ ሰው ሆኜ ወይ የምታመሰግነኝ? እኔ ሰው ሆኜ ልረዳሽ ሲል አይ ምንም ቢሆንም አሁን እህቴ ስታይ ካንተ ጋር በጣም ደስ ይላታል እና ከልብ ነው የማመሰግነው እያለች ተያይዘው ወደ እስር ቤት ይሄዳሉ ማለት ነው። ይሄ ደግሞ ምናሴ እንግዲህ ደግሞ ሜላት የሆነ ሚስጥር ነግረው ነበረ ማለት ነው። እንግዲህ ሚስጥር ስትነግረው ያው ለነ ሰላምዬና ለአቶ መስፍን እንዳትናገር ብላ ነው የነገረችው። እና ምናሴ እንግዲህ በጣም ተጨናንቋል። ከእህቶቹ እንግዲህ ሚስጥር ስለጠበቀ በጣም ስለጨነቀው እንግዲህ ሰላምዬ ስትመጣ በመሸሽ ነበረ። ሰላምዬ ከክፍሏ መጥታ ወደ ሳሎን እንግዲህ ወደ ምናሴ ጋር ስትመጣ ምናሴ ብድግ ብሎ ወደ ክፍሉ ልሄድ ሲል ምን ሆነህ ነው ብላ እንግዲህ ታስቀምጠዋለች ሶፋ ላይ። ምንድነው ስትለው ምኑ አልበዛም እንዴ? ምኑ ነው የበዛው እንዴ? ቆይ እስከመቼ ነው እንደዚህ ምን ሆነው? ቆይ ምን አድርጌ ነው? ምን አስቀየሜክ ነው እንደዚህ የምትሸሸ ስትለው ሰላምዬ ምንም አላደረግሽኝም፣ ምንም አላስቀየምሽኝም፣ አንቺ አትጨነቂ ሲል እንዴ እኔ እኮ ምን ሆነ ነው ብዬ እየተጨናነቅኩኝ ነው። ቆይ እኔ አላሳዝንክም ስትለው እንግዲህ ሰላም እመንኝ ምንም ነገር አትጨነቂ ይላታል ማለት ነው። እና ግን ምንም ነገር አልነግርሽም፣ አሁን ግን ካላስቸገርኩሽ ልሄድ ይላታል ማለት ነው። እሺ በቃ ሄድ ትለዋለች። ምናሴም ተነስቶ ይሄዳል ማለት ነው። ሰላምዬ እንግዲህ በጣም ትጨነቃለች። አንተ ነክ ስለኔና ስለሱ ነግሮት ይሆን? ቆይ ስለምንድን ነው ለሁሉ ችግሬ ስለ አንተ ነክን ምክንያት የማደርገው? ቆይ ግን ይሄ ለምንድን ነው ከምናሴ ስር የማይጠፋው? ለምንድን ነው እኔ እሱን በሆነ ምክንያት በምክንያቶች ሁሉ እሱን ምክንያት የማደርገው? እወደዋለሁ ወይስ እጠለዋለሁ? እያለች በጣም እየተጨነቀኝ ነው ማለት ነው። ኖላዊ እንግዲህ ወደ እርግብ ጋር ሄዶ እርግብና ኖላዊ ሲተያዩ በጣም ይደነግጣል። ኖላዊ አንተ ይባባላሉ ማለት ነው። እና እንደዛ ሲባባሉ እንግዲህ ትተዋወቃላችሁ እንዴት ትላለች ፋኖሴ። አዎ እንተዋወቃለን ይላሉ ማለት ነው። እና በጣም ይናደዳሉ። ሜላት በነገራችን ላይ ሀንዬ አባት ስትል አንቺ እዚህ የምን ትሰሪያለሽ? እኔ ከፖሊሶቹ ጋር ድብብቅ ስለሰለቸኝ እዚህ እኮ መጣሁኝ፣ እጅ ሰጠሁኝ፣ በጣም ደከመኝ ትላለች ማለት ነው። እንደዛ ስትል እንግዲህ እና ታዲያ ከሀንዬ እናት ጋር ተገናኝታችኋል እንዴ? አዎ ተገናኝተናል። እና ምን አለችሽ? መቼም አነቄ ልግደላት ትላለች። አረ በጭራሽ እሷ አላለችም። እንደውም እሷ ነገሩን ሁሉ ረስተዋለች በማለትም እንግዲህ ትነግረዋለች። በእግር በፈረስ ነበር እኮ ስትፈልግሽ የነበረው ነገሩን እያስቀየሽ ነው ማለት ነው። እንዴት ነው የምትተውሽ? በማለትም እንግዲህ ይነግራታል። እኔ እንጃ እንግዲህ እሷ የረሳችው መስሎኛል ትላለች ማለት ነው። እንግዲህ ኖላዊ የሚናደድና ትቷት ይሄዳል። ቆይ አንቺ ምንድን ነው ችግርሽ? ትላታለች ፋኖሲ። አይ ነገሩ ረጅም ነው እና ቆይ አንቺ ከእሱ ጋር በምን ተገናኛችሁ ታውቂዋለሽ እንዴ? አዎ አውቀዋለሁ። አዎ አውቀዋለሁ። እኛ ዝኜ እያለቀስኩኝ እያለ አጽናናኝ ምናምን ትላታለች ማለት ነው። እና ግን አንቺ ቆይ ከሱ ጋር ይሄን ነው የምትተዋወቁት? እኔ በወሬያችሁ መካከል አልገባም ብዬ ነው ዝም ያልኩት። ነገሩ ረጅም ነው ስላለኝ ቆይ አንቺ ህይወት መቼ ነው አጠር የሚለው ትልና በጣም ትናደድና ትሄዳለች። ፋኖሴ ምግቡን እኮ ለእኔ ነው አደላ ትላት ነረዳ ትልና ፋኖሴም ያንን ምግብ ጥላላት ትሄዳለች ማለት ነው።
ተምቹና ደግሞ ጆሮ እንግዲህ ያው ተቀምጠው ሲጋራቸውን እያጨሱ ነው እና ሁሌ እንግዲህን ገንዘብ ነገር እያጠራቸው ነው ምናምን እንግዲህን የተመለከት ነው። እና ያው ሚላት ጥሩ ሴት ስለሆነች ለምን ሄደን ወደ እስር ቤት አንጠይቃትም ይላል ጆሮ ማለት ነው። ኧረ እባክህ ምን እንደዚህ ትላለህ? ሀንዬ ሁለተኛ ላያትም ስትላ ነበር እንዴ? ታዲያ ሀንዬና እናቷ ምን አገናኝ እንዴ? በጎን በኩል ያው ታዲያ ዞሮ ለእናቷ መልእክት ልታደርስ እንደሆነ ምናምን ይላል። አይ በቃ ሜላትን እናቷንማ እንዳትናገር እንላታለን ማባባላሉና በነገራችን ላይ እኮ ሴትዮዋ ጥሩ ልጅ ነች፣ ጥሩ ሴት ነች እና ሄደን ብንጠይቃት ይባባሉና ወደ እስር ቤት እንግዲህ ለመጠየቅ ይሄዳሉ ማለት ነው። እናት ሆነ ላይ እንግዲህ በጣም ስለተናደደ እየሮጠ ሄዳል። ፋኖሴ ቆይ እስቲ ተረጋጋ፣ ምንድን ነው ምን ሆነ ነው ሲል ቆይ እንዴት ነው ነገሩ፣ ቆይ እንዴት ነው ነገሩ ይባባላሉ ማለት ነው። እና እንደዛ ሲባባሉ እንግዲህ እርግም ማለት እሷ ነች ይላታል። አዎ እርግም ማለት እሷ ነች፣ መርገም ማለት እሷ ነኝ ማለት የልጄን የሀንዬን ታሪክ ሰርቃ ልጅ ነኝ ብላ የገባቸው እሷ ነች እያልኩሽ ነው ይላታል። ምን? አዎ እኔ እኮ እንዴት ብዬ እኮ እንደምነግርሽ ግራ ገብቶኝ ነው። በመጀመሪያ ግን እሷ ትንገርሽ ይላታል። እሷማ ቆይ በሌላ ቀን እኮ ታዲያ ጠብቂ ብሏት ነበረ። እንደ በፈነዳስ ቆይ አንቺ ወሬ ሱስ አለብሽ እንዴ? ለምንድን ነው የምፈነጂው? ጠብቂ ብላሻለ ጠብቂ ብሎ ነበር። እና ያው በስተ መጨረሻ ቢሆንም እንግዲህ እኔ እኮ እሷ ይወጣልሽ ተብዬ ነው እኔ ምናምን ስትል ፋኖስዬ እንግዲህ ይነግራታል ማለት ነው። ኖላዊ እንግዲህ ይሄ ነው እንዴት ብዬ እንደምነግርሽ ግራ ስለገባኝ ነው ብሎ እንግዲህ አቶ ኖላዊ ይነግራታል ማለት ነው። ያው በስተመጨረሻም ቢሆንም እንግዲህ ይሄዳሉ። ያው ተምቹና እንግዲህ ጆሮ ወደ እስር ቤት ሲሄዱ ይመለከቷቸዋል ማለት ነው። አቶ ኖላዊ እንግዲህ ከፋኖሴ ጋር ሆኑ። ከዛ ጆሮ አጀሬ ወይኔ ምናምን አሉ እንግዲህ ፋዮ ወይ በቃ ከዛ እንደበቅ ይባባላል። እንዴ ለምንድን ነው የምንደበቀው እንዴ? እንዲያዩን ተባብለን የለ እንዴ? ለምን እንዲያዩን ነው ምናምን ይባባላሉ። እሺ በቃ ይባባሉና ተደብቀው ሲመለከቱ ተምቹ አቤት ሸቧ ራሱ እንዴት ነው የሚያምር ይላል ማለት ነው። እና እንደዛ ሲል እንግዲህ በቃ ፋዘር ሊያጫውቷት ነው ይላል ማለት ነው። ማጫወት ማለትማ እንደኔና እንደ እርግብ አንተ ፋዮ ባለጌ አይደሉም ምናምን ይባባላል። እንዴ ቆይ አንተ እንደዚህ ሰው አንገቱን ደፍቶ ሲሄድ ጨዋ ነው አይደለም ይመስል? ከመጋረጃ ጀርባ ከፈት አድርገህ ስታይ ሁሉም ራቁቱን ነው የምታየው አላለም ተምቹ? ተመችቶኛ በነገራችን ላይ እና እንደዛ ምናምን ስላይ ቢሆንም ፋዘር እንደዛ አያደርግም፣ ፋዘር እንዳንተ ባለጌ አይደለም ምናምን ይባባላሉ ማለት ነው። እና ተምቹም እንግዲህ ያው በስተመጨረሻ ቢሆንም ያው ወደ እስር ቤት መሄዱ ያው አልተመቸኝም ይላል ጆሮ ማለት ነው። ምክንያቱም እዚህ ወይ ልጆቿን ልናገኛቸው እንችላለን፣ ስለዚህ ቢቀርብን ይሻላል፣ የሆነ ሰውነት እየሸከከኝ ነው ምናምን ይላል። አይ በቃሽ እንደዛ ከሆነ በቃ እንሂድ ምግብን እንብላ ይባባላሉ፣ ይመለሳሉ ማለት ነው። እና ተመልሰው እንግዲህ ሀንዬ ወደ እነ ሰላምዬ ቤት ሄዳ ነበረ። ሰላምዬ እንግዲህ ሻይ እየጠጣች ነው። እንዴ አንቺ ልብ ቃነሽና ትላታለች ሀንዬ ማለት ነው። ምንድን ነው ሻይ አፍልተሽ የጠበቅሽኝ? ሻይ እንደምወደው ቀሽ ነው አይደለ ስትላት፣ ኧረ እኔ ስታሳዛጋ አይታኝ ድንብላል ነች ያፈላችን ለኔ ሻይ ምናምን ትላታለች። እና ድንብላል እንግዲህ ሻይ ልታፈላት ትሄዳለች ድጋሜ ለሀና ማለት ነው። እና ሰላምዬ እንግዲህ ስለ ምናሴ ትነግራታለች። ወይኔ አሞት እንዳይሆን ምናምን ስትል እኔ እንጃ ምናምን ትላታለች። በቃ እሺ እኔ ሄጄ አናግረዋለሁ ትልና ትሄዳለች ማለት ነው፣ ልታናግረው ማለት ነው። እና ሲሄድ እንግዲህ ምናሴ በቃ እኔ በቃ ምንም አልሆንኩም እቺ ሰላምዬ ነች አይደለም ምናምን ይላታል። አይረ ምንድነው ታዲያ ሰላምዬ ባትነግረኝም እኔ እያየሁኝ ነው ከድርጊትክ እና ለምንድነው ምግብ የማበላው ምን ሆነህ ነው ስትለውም አይ እኔ ምንም አልሆንኩም እሺ በቃ ለእኔ ምንም አትንገረኝ ግን ምግብ መብላት አለብህ። አይ ሀንዬ አልበላም ይላታል ማለት ነው። ትበላለህ በግድክ ነው የምበላው እንደውም እኔ ነኝ የምሰራለክ ትልና ሀንዬ እንግዲህ ምግብ ልትሰራለት ትሄዳለች። ድንብላል ደግሞ እንግዲህ ወደ ኩሽና ስትሄድ አሳ በለው እያለች ነው። አሳ በለው እያለች እንግዲህ እየዘፈነች ነው። ምስኪን ተምቹ ልቧን ጥፍት አድርጎታል ማለት ነው። እና እየዘፈነች እያለ ሀንዬ ትመጣለች ከኋላ። ወይ ትረንጎ እየመጣሽ እንዴ? ለምናሴ እኮ ምግብ ልሰራለት። ውይ አቡዬ ድረሱ ታዲያ እኔ እሰራለት የለ እንዴ ትላለች።
እንዴ ድንብላል እኔ ነው የምሰራለት ቀለል ያለ ምግብ እኔ እሰራለታለሁ ብዬ ነው ትላለች ማለት ነው። አይ እኔ እጄን እሰራለሁ ወይ ድንብላል ደግሞ ሰው የሚልሽን ለምንድን ነው የማሰሚው ስትላት እሺ በቃ እኔ ስሪ ትላታለች ማለት ነው። ድንብላልም እንግዲህ እሺ በይኸውልሽ ስሪ እንደው ትችይበታለሽ ስትል ይሄንን ቤት እኮ ቀጥ አድርጌ ያስኩት እኔ ነኝ ስትል እኔ ትላንትን አላቅም ዛሬውን ነው እንጂ ትላታለች ማለት ነው። እና ምንም እንዳታስቢ እቃውን ማጠብ ሆነ ልብስ ሁሉንም ነገር እችላለሁ ትላለች። እሺ በቃ ትልና ትለቅላታለች። እንግዲህ ሀንዬ ባለሙያ እንደሆነች አታውቅም ድንብላል ማለት ነው። እርግብ እንግዲህ ግን ሜላትን ለማግኘት ነው ወደዛ ወደ እስር ቤት የሄደችው ያው ሁላችንም እንደምናውቀው ማለት ነው። ያው ማለት ሜላት እንግዲህ ከን ያለ ጥፋቷ እንደዚህ ወደ እስር ቤት መሆን የለባትም እደራደራታለሁ ብላ ነው እንግዲህ እየገባችው ማለት ነው። እናም ፖሊሶቹን እንግዲህ ለብቻዋ ሜላትን ማናገር ፈልጋለሁ ብላ ልታናግራት ለብቻቸው ተቀምጠዋል። ምንድነው ነገሩ ስትል ምኑ ነው ነገሩ እኔ ነኝ ለብቻሽ እንዳናግርሽ ያስጠራሁሽ ትላታለች ማለት ነው። ምንድነው የምታናግረኝ ስትል አክስቴን እንዳልገድልሻት እኔ ያውቃለሁኝ አክስቴን እንዳልገድልሻት መረጃ አለኝ። ስለዚህ አንቺም ከዚህ ከእስር ቤት ነጻ ታወጭኛለሽ እኔም አንቺን ነጻ አወጣሻለሁ ስትላት ሜላት እንግዲህ እኔ ራሴን አወጣለሁኝ እንጂ ማንም እኔ ሜላት ነኝ አታውቂኝምና ነው እኔ ሜላት ነኝ ማንም እግር ስር ወድቄ የምንበረከክ አይደለሁም ትላታለች ማለት ነው። እኔ ተንበረከኪና እኮ ለምኝኝ አላልኩሽም አንቺም ከዚህ ከእስር ቤት አውጭኝ እኔ የመጣሁት እዚህ የመጣሁት አንቺን ነጻ ለማውጣት ነው ትላታለች ማለት ነው። እኔ ነጻማ ለማውጣት ቢሆንማ ኖሮ እጄን ጠምዝዘሽ እንደዚህ አታደርግኝም ነበር ትላታለች። እኔ አንቺን ለመጠምዘዝ አይደለም እመኔ ትላታለች ማለት ነው። ሜላትም እንግዲህ ያው በስተመጨረሻም ቢሆንም እንግዲህ አስቢበት ብላታለች እርግብ። ያው እንግዲህ ያው በእርግብ ሀሳብ መስማማቷ አይቀርም ያው ጊዜ ሊፈጅ እንጂ ግን ደግሞ እንግዲህ ያለቻት አሁን ላይ እኔም ራሴን ነጻ አወጣለሁ አንቺም ራስሽን ነጻ አውጪ ትላታለች ማለት ነው። እና ለምናሴም እንግዲህ ነግረዋለች እርግብ እንግዲህ መረጃ ይዛ እንደመጣች አንቺም እኔን አውጭኝ እሷም አንቺን አወጣሻለሁኝ እያለች ነው በማለትም ለምናሴ እንግዲህ ነግረዋለች ማለት ነው። እንግዲህ ፋኖሴና ደግሞ አቶ ኖላዊ ወደ ቤት ይዟት ሄዷል ማለት ነው። እኔ ነኝ ዛሬ የምጋብዝሽ ምርጥዬ ምግብ የምሰራልሽ ብሎ እንግዲህ አቶ ኖላዊ ጉድ እያለ ነው። ፋኖሴ ምን እያለሁኝ አይቻልም ብላለች ማለት ነው። ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።